ብሩኬ እንደዚህ አፍ አውጥቶ ገረፍ አያደርገውም ነበር። በብሩኬና በሃይሚ መሃል የማይሆን ቁርሾ ለመፍጠር የሚፈጥሩ ሰዎች እንዳሉ ብሩኬ ቢብስበት ነው የተናገረው ብዬ አምናለሁ። ቅመሜ ለይቶ ምናምን የሚናገር ሰውና እንደዚህ አይነት ነገሮች እኔ ላይ ሀፕን አያደርጉም። ቅመሜ ልጣላትም ልጠላትም ምንም ልላትም አልችልም። ዛሬ ብሩኬ ልቡን የተናገረው ስለ ሃይሚ ያለውን አመለካከት በውስጥም ሆነ በሶሻል ሚዲያ ላይ ብሩኬና ሃይሚን ለማስከፋት ጥረት የምታደርጉ ሰዎችን ዛሬ በደንብ አድርጎ ነው የነቆራቸው። ምን ያህል እነሱ ላይ ተጽዕኖ እያሳደረ እንደሆነ ስለነሱ መጥፎ ነገር ማውራት፣ ስለነሱ የማይሆኑ ቃላቶችን ማውራት እንዲሁም ስለነሱ የማይሆኑ ሁኔታ ውስጥ ናቸው ብሎ የሚያወሩ በቅርብም በሩቅም ያሉ ሰዎች በዚህ ጉዳይ ላይ ተሰማርተዋል። ግን እንደ 2 ዓመት ይዞ ነገር ሊኖር ይችላል ብዬ አስባለሁና እንግዲህ ቤተሰብ እዚህ ጋር ቃላት እያጠረው ቃላቶች እያጠሩት እዚህ ጋር ሊናገር የፈለገው ብሩኬ ማለት ነው። ለሃይሚ ብሩኬ እንደምታውቁት ወርቅ ገዝቶላታል፣ እንዲሁም ቤት ገዝቶ ሰርፕራይዝ አድርጓታል። ይሄን ሁላ ነገር አድርጎልኝ እንዴት አብሬው አልተኛም የሚለውን አስተሳሰብ ሃይሚ አይምሮ ላይ አለ ወይስ የለም የሚለውን ነገር ለመፈተን ነው ብሩኬ እንደዚህ ሊያደርግ የቻለው ማለት ነው። አብረን እንተኛ ያለበትን ምክንያት ይሄ ነው። ምክንያቱም ቤተሰብ አሁን ለአንድ ሰው የሆነ ነገር ስታደርጉለት በቃ ብዙ ነገር የሆነ ነገር ስታደርጉለት በምላሹ የሆነ ነገር ከኔ ፈልጎ ነው ብሎ ያስባል አንዳንድ ሰው ማለት ነው። ሁላችሁም አይደላችሁም፣ ግን አንዳንድ ሰው የሰው ባህሪ ይለያያል። አንዳንድ ሰው እንደዛ ያስባል። በምላሹ ምን ላደርግ ነው ለዚህ ሰው ብሎ ያስባል፣ ያስጨንቀዋል። ውለታ በቃ ሁሉን የሆነ ነገር ሲደረግለት እንደ ውለታ የሚቆጠር ሰው አለ። ይሄንን ነገር ነው ብሩኬ ሊያሳየን የፈለገው። ገባችሁ ቤተሰብ? አሁን ሃይሚ በሴትነቷ ምን ያህል እንደማትደራደር ወርቅ ስለተሰጣት እንዲሁም በቤቱ ሰርፕራይዝ ስለተደረገች ራሴን አሳልፌ ለብሩኬ መስጠት አለብኝ ብላ እንዳታስብ ነው ይሄንን ነገር ብሩኬ ሊያደርግ የቻለው ማለት ነው። እንዲሁም ሃይሚ አላሳፈረችውም ቤተሰብ። አብረን እንተኛ ሲላት እሺ አላለችም፣ ኖ ነው ያለችው ቤተሰብ። ምክንያቱም ሴትነት በጣም ክብር እንዳለው እሷም ለሁሉም አስተምራለች ብዬ አምናለሁ። ለብዙዎቻችን ማለት ነው ምን ያህል የሴት ክብር ትልቅ እንደሆነ አሳይታለች። ምክንያቱም አንድ ሴት ልጅ የሆነ ነገር ስለተደረገላት የሆነ ነገር ጊፍት የሆነ ስጦታ ስለተሰጣት ብቻ ራሷን አሳልፋ ለወንድ ልጅ መስጠት አለባት ብዬ አላምንም። ሁሉም ነገር በጊዜው ፈጥሮታል ይላል መጽሐፉም። ስለዚህ ሁሉም ነገር በጊዜው ሲሆን ነው ጥሩ። አሁን ሁሉ ነገር ተፈጥሮ ምናምን ሁሉ ነገር አለፈ አይደል? ከዛ አብረን መኖር ጀመርን እና እቺ ልጅ ውለታ እንኳን አድርጌላት ብዙ ነገር አድርጌላት ግን ለኔ ምንም አሁን ማይሆን ነገር አሁን አብሮ መተኛት ምናምን ላይ አላስደረሰችኝ። ይሄ ጽናቷን ብርታቷን ነው ያያችሁት አይደል? አላስደረሰችኝ። ዋናው ነገር እሱ ነው። ብሩኬ አሁን ሊል የፈለገው ነገር ያን ሁላ ነገር አድርጌ አላስደረሰችኝም። ሃይሚ በሴትነቷ እንደማትደራደር ምን ያህል ጠንካራ እንደሆነች ለብዙ እህቶቻችን ተምሳሌትና ትምህርትን የሰጠችው እያለን ያለው ብሩኬ እና ያለፈው ነገር በሙሉ ቁም ነገርም አለው ትምህርትም አለው፣ ፕራንክ ብቻ አይደለም። ዛሬ ብሩኬ የልቡን የተናገረው ስለ ሃይሚ ያለውን አመለካከት በጣም በቃ ምን ልበላችሁ፣ በውስጥም ሆነ በሶሻል ሚዲያ ላይ ብሩኬና ሃይሚን ለማስከፋት ጥረት የምታደርጉ ሰዎችን ዛሬ በደንብ አድርጎ ነው የነቆራቸው። ምን ያህል እነሱ ላይ ተጽዕኖ እያሳደረ እንደሆነ ስለነሱ መጥፎ ነገር ማውራት፣ ስለነሱ የማይሆኑ ቃላቶችን ማውራት እንዲሁም ስለነሱ የማይሆኑ ሁኔታ ውስጥ ናቸው ብሎ የሚያወሩ በቅርብም በሩቅም ያሉ ሰዎች በዚህ ጉዳይ ላይ ተሰማርተዋል። እንደዚህ አይነት ጠላቶቻቸውን አይናቸው ደም እንዲለብስ ሃይሚን 300,000 ሰብስክራይብ አስገቧት። እውነቴን ነው የምላችሁ ቤተሰብ፣ ጠላትና ወዳጅ ይኖረናል፣ ግን ምንም ቢሆን ጠላቶቻቸውን ከስራቸው ማስቀረት አለብን ብዬ አምናለሁ። ይሄንን ነገር እንዲህ እንደቀላል ባታዩ ጥሩ ነው። ምክንያቱም ብሩኬ እንደዚህ አፍ አውጥቶ ገረፍ አያደርገውም ነበር። በብሩኬና በሃይሚ መሃል የማይሆን ቁርሾ ለመፍጠር የሚፈጥሩ ሰዎች እንዳሉ ብሩኬ ቢብስበት ነው የተናገረው ብዬ አምናለሁ በራሴ። እንደዚህ አይነት ለሶሻል ሚዲያ የማይመጥኑ ሰዎች እነሱን የሚያጥላሉ
የወረዱ ሰዎችን ቤተሰብ እናንተም ስታዩ ዝም ማለት አለባችሁ ብዬ አላምንም በራሴ። ምክንያቱም ጥሩ ነገር ሲወራ በዙሪያችሁ ጥሩ ነገር ነው የሚገጥማችሁ ቤተሰብ። አንድ ሰው አሁን ስለናንተ መጥፎ ነገር ካወራ ያ መጥፎ ነገር የመድረስ ሁኔታው በጣም ሰፊ ነው እናንተ ላይ ማለት ነው። ስለዚህ መጥፎ ሰዎችን መኮርኮም መንቆር ይገባል ብዬ አምናለሁ በራሴ። ካሁን በፊት ሀይሚን የድሮ ፎቶዋን የድሮ ቪዲዮ የሰራችውን ነገር ስክሪንሾት እያደረጉ ሶሻል ሚዲያ ላይ ይለቁታል፣ በየቲክቶክ ላይ በየዩቲዩብ ላይ ማለት ነው ቤተሰብ። እሷን ለማሸማቀቅ ማለት ነው እንደዚህ ነበርሽ እያሉ እሷን ለማሸማቀቅ የማያደርጉት የማይፈነቅሉት ድንጋይ እንደሌለ አይቻለሁ። ብሩኬና ሀይሚም ይህንን ነገር ያዩ ይመስለኛል። ሰው በኋላ ታሪኩ ማፈር የለበትም ሲጀመር፣ የሚያሳፍር ነገርም አይደለም። ሰው ካለበት አሁን ካለበት አንድ እርምጃ ካልተራመደ ነው ሊያዝንም ሊያፍርም የሚገባው ማለት ነው። ስለዚህ ሀይሚና ብሩኬ እዛው እንዳሉበት አይደሉም፣ በቃ እንደ ድሮ አይደሉም። ምክንያቱም በህይወታቸው ላይም በሁሉ ነገር ላይም ለውጥ አላቸው አይደል እንደ ቤተሰብ። በጣም የሚያኮራና በጣም ደስ የሚል ፍቅር ነው ያላቸው፣ በጣም የሚያስቀና ማለት ነው። እነሱን ለማሸማቀቅ የድሮ ፎቶዎቻቸውን ማውጣት ለነሱ ጀግንነት ነው እንጂ ምንም ማለት አይደለም። በቃ ሰው ራሱን ከቀየረ ምንም ማለት አይደለም ቤተሰብ። በድሮ ማንነቷ ሀይሚን ለመንቆር የምትሞክሩ ሰዎች አድቡ፣ እረፉ ማለት እፈልጋለሁ። ብሩኬም እንደዚህ ሊናገር የቻለው ሀይሚን ስለነኩበት ነው። እንደዚህ መጥፎ አስተሳሰብ ያላቸውን ሰዎች እግዚአብሔር ከዙሪያችሁ ያጥፋላችሁ እላለሁ። በጣም ትልቅ ትምህርት አለው። በጣም ትልቅ ትምህርት። ምን አይነት ትምህርት መሰላችሁ? እኔ ለቅመሜ ላይክ ቤት ተከራይቼ እዚህ ያስገብቼ ይሆናል በቃ እንደ ውለታም ቢሆን ወርቅም ሰጥቻት ምናምን የሚለው ነገር አለ አይደለም? ያ ነገር ውለታ ነው አይደል? አሁን ላይ እኔ ኖርማል ነው ሀይሚ ደስ እንዲላት እሷ ደስተኛ እንድትሆንልኝ ያደረኩት ነገር ነው አይደል? ሀይሚ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ብዙ ነገር የሆነላችሁን ሰው በጣም ብዙ ነገር ያደረገላችሁን ሰው ገብቷችኋል። ላይክ ለሚከብድ ነገር በገንዘብ የሚሆን ብዙ ለእናንተ መስዋዕትነት የከፈላችሁልን ሰው በውለታም በሼምም ማትፈልጉትን ነገር ማድረግ የለባችሁ። በውለታ ታስራችሁ ለዛ ሰው ራሳችሁን አሳልፋችሁ መስጠት የለባችሁም። ሁሉም ነገር በጊዜው ሲሆን ነው የሚያምረው። በመሃላችሁ የሆነ ነገር ስትሰጡ እንደ ውለታ መቆጠር የለበትም። የሆነ ስጦታ ስለሰጣችሁ ወይም የሆነ ነገር ስላደረጋችሁ በተለይ ወንዶች ከሴት ልጅ ሴትነቷን ማግኘት አለብኝ የግድ ብላችሁ ማሰብ አለባችሁ ብዬ አላምንም በራሴ። በቃ ይሄንን ነው ሀይሚና ብሩክ ሊያስተምሩን የቻሉት ቤተሰብ። እኔ የተረዳሁት ይሄንን ነው። ሚስክ ሰው አለ ቅመሜ ለይቶ ምናምን የሚናገር ሰውና እንደዚህ አይነት ነገሮች እኔ ላይ ሀፕን አያደርጉም። ቅመሜ ልጣላትም ልጠላትም ምንም ልላትም አልችልም። ቅድም እንደነገርኳችሁ ሀይሚን ለይተው በቃ መጥፎ ነገር ለሀይሚ የማይተኙ ሰዎች አሉ እንደነገርኳችሁ ማለት ነው። እሷን ለማሸማቀቅ የማይደረግ ጥረት የለም። እንደዚህ መጥፎ ነገር ስለምታስቡ ነው እዛው ያላችሁበት የቀራችሁት። ለሰው ልጅ መጥፎ ነገር ታስቡ እናንተም አይቀናችሁም። እውነቴን ነው የምላችሁ እንደዚህ የምታስቡ ሰዎች ማለት ነው። ለሰው ልጅ ቅንና መልካም ብንሆን የተሻለ ነው ብዬ አምናለሁ በራሴ። እንግዲህ ቤተሰብ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።